እኔ ከ20 ዓመት በፊት በጣም የምቸገርበት ነገር ምን እንደነበር ልንገርሽ። ይሉኝታ አንዳንድ ትዳር በጣም ጥሩ ትዳር የሚባል ትዳር አለ፣ ግን ላይሆን ይችላል። ጥሩ ትዳር የሆነው ለምን መሰለሽ? ሚስትየዋ ዝም ብላ እሺ ስላለች። አሁን ዝም ብሎ ይቅርታ የሚጠይቁ ሰዎች አለሽ፣ ምንም ሳያረጉ ይቅርታ ይላሉ። እንዴ ምን አጠፋሽና ነው ይቅርታ የምትጠይቂ? አይ በቃ ይቅርታ። ይሄም ይተርበዋል፣ ያም ይተርበዋል። እሱ ይስቃል፣ ቆይ እሺ ምናምን እያለ ይቀልዳል። ደስተኛ ግን አይደለም። አሰርቲቭነስ አይሆንም ማለት ያለብን ቦታ ላይ አይሆንም ማለት መቻላችን፣ መብታችንን ማስጠበቃችን፣ ለኛ ሊደረጉ የሚገቡ ነገሮች ለኛ መደረግ አለባቸው ብለን መጠየቃችን፣ ከይሉኝታ ወጥተን መብትን ማስጠበቅ፣ የኛ የሆኑ ነገሮች እንዲሆኑ ማድረግ፣ ከዛ ደግሞ አላስፈላጊ ነገሮች ደግሞ ወደኛ ሲመጡ አይሆንም ኖ ማለት መቻል ነው አሰርቲቭነስ። ኮሚኒኬሽን ስታይል ስለሆነ በኋላ ከሱ ከሚመሳሰሉት ጋር ስናወዳድረው የበለጠ ግልጽ ይሆናል። እኔ ከ20 ዓመት በፊት በጣም የምቸገርበት ነገር ምን እንደነበር ልንገርሽ። ይሉኝታ በጣም ያስቸግረኝ ነው እና ደግሞ ይጎዳኝ ነበር። በተለይ ለማስተማር አሜሪካ ሲሄድ፣ ካናዳ ሲሄድ ያ ይሉኝታ በጣም ይረብሸኝ ነበር ማለት ነው። እነሱ ናቸው የጋበዙኝ፣ ግን ያው ላስተምር ነው የሄድኩት። ከፍቅራቸው የተነሳ ለምን ሆቴል ያርፋል፣ ቤታችን እናሳልፈው ይላሉ። ከዛ ቤታቸው ያርፋሉ። እነሱ ፍቅራቸውን እየገለጹ ነው። ከዛ ቤት ታርፊያለሽ፣ ማታ ማውራት ይፈልጋሉ። ያረፍሽበት ቤት እስከ ማታ እስከ 7 ሰዓት ልታወሪ ትችያለሽ፣ እስከ 8 ሰዓት ልታወሪ ትችያለሽ። እኔ ምንም እንትናለም እሺ ነው። እዚህ እንውሰድህ፣ እሺ። ምግብ ቤት እነሱ የፈለጉት ቦታ፣ እሺ። ይሄን አድርጉልኝ፣ ይሄ እንደዚህ ይሁን ማለት አላውቅበትም። ከዛ ዝም ብዬ ወሰዱኝ መሄድ፣ ያሳደሩኝ ማደር፣ እንደዛ ነበር። አንድ ቀን ወሰንኩኝ። ይሄ ነገር እኮ ማለት ከብዷቸው አይደለም። አሁን ለምሳሌ ሆቴል መክፈል አይከብዳቸውም። ምክንያቱም አንድ ሰው ሆቴል የሚሰራ ሰው ካለ ኢምፕሎይ ዲስካውንት የሚባል አለ። $300-400 ሆቴል $50 ታገኘዋለሽ። እነሱም ደግሞ ፍቅራቸውን መግለጻቸው ነው፣ ቤቱን ማለታቸው። እነሱ የሚፈልጉበት ቦታ መውሰዳቸው ፍቅራቸውን መግለጻቸው ነው። ከዛ ሳየው በጣም እየተመቸኝ አይደለም። ይህን ነገር መለወጥ አለብኝ አልኩና አንድ ቀን እንደውም አንዲት ሴት አውሮፕላን ውስጥ አጠገቤ ነበረችና እኛ እኮ በጣም ይሉኝታ እኮ ያጠቃናል። ሻይ እየፈለግን እኮ ሻይ እፈልጋለሁ ለማለት ይከብደናል። ለ10 ሳንቲም ሻይ አለችኝ። ከዛ አሰብኩትና ልክ ነሽ እኮ አልኳት። ይሄን ነገር መለወጥ አለብኝ አልኩ። ከዛ ዲሳይድድ አሁን ይሉኝታ የሚባለውን ነገር ከአቅማቸው ኢትዮጵያ አይደለም፣ ኢትዮጵያ ቤቴ ስላለው ችግር የለም፣ ውጭ ስወጣ ነበር። ስለዚህ አሁን ገና ሲጠሩኝ ሆቴል ነው የምትይዙልኝ፣ ግን ኤክስፔንሲቭ ሆቴል አላቸው። ሆቴል ነው የምትይዙልኝ፣ እሺ ከፈለክ በጣም ጥሩ ሆቴል እንደምን እንይዛለን ይላል። ከዛ ከሄድኩ በኋላ አንዳንድ ቦታ ሲሄዱ ለምሳሌ የአበሻ ምግብ መብላት ከፈለኩ በፊት ዝም ብሎ የወሰዱኝ ጋር ነው የሚሄደው። አሁን ግን ለምን የአበሻ ቤት አንሄድም ማለት ጀመር። ከዛ ቡና ስፈልግ ቡና እኮ ፈልጌ ነበረ ለምን ኮፊ ሾፕ አንሄድም ማለት ጀመር። እነዚህ ነገሮች ውድ ስላልሆኑ ነው፣ ከባድ አይደሉም። በፊትም እነሱ ማድረግ ስላልፈለጉ ሳይሆን የኔ ይሉኝታ ነበር እና በጣም ተለወጠ። አካሄድ የተለወጠ፣ ነገሮች ተለወጠ። አሰርቲቭነስ በጣም ይጠቅማል። እማትወጃቸው ነገሮችን በአንቺ ህይወት እንዳይሆኑ ይከለክልልሻል። አንድ የማነሳው ምሳሌ ልንገርሽ። የፕሌን ውስጥ ቁጭ ብለው አንበበሹ ሊሆን ይችላል። አንድ ወንድና አንድ ሴት አንድ አይነት ቺፕስ ገዝተዋል ፕሌን ውስጥ ሲገቡ። ከዛ ሰውየው እዚህ ያለ፣ ሴትዮዋ እዚህ ያለች። አሁን እዚህ ጋር ቺፕስ አለ እና ቺፕሱ ተከፍቶ ሰውየው ያነሳና ይበላል። ከዛ ሴትዮዋም አንስታ ትበላለች እና በጣም ገርሟታል። እዚህ ጋር የተቀመጠው ቺፕስ የእሷ እንደሆነ ነው የምታውቀውና አላስፈቀደም። ዝም ብሎ እያነሳ ይበላል።
ከዛ እሷ ትበላለች፣ እሱ ይበላል። እሷ እልህ ይዟታል፣ ታንስታ ትበላለች ቺፕሱን። ከዛ እሱም እየገባ ይበላል። ሊወርዱ ሲሉ ቢያንስ ታንኪው ብሎኝ ይወርዳል ብላ አሰበች። ታንኪው አላላትም፣ ዝም ብሎ ወረደ። በጣም በሰውየው ተገርማ ቤቷ ሄዳ ወይ ጉድ ስንት አይነት ሰው አለ እያለች ቦርሳዋን ስትከፍት የእሷ ቺፕስ ቦርሷ ውስጥ አለ። ለካ እሷ ያወጣች መስሏት እዚህ ጋር ተቀምጦ ስታየው ቺፕሱ እሷ ያወጣችው መስሏታል፣ ግን የሱ ነው ስትበላይ እና አሁን እሱ መናገር ይችል ነበር ወይ ቺፕሱ የኔ ነው ዝም ማለት እሱ ኢትስ ኦኬ እንደተገረመ እሷ እንደተገረመች እሱም እንደተገረመ አለፈና ግን ያንቺ መስሎሽ ነው ሊላት ይችል ነበር ወይም ቢ ሊላት ይችል ነበር። እና ግን አሰርቲቭነስ እንደሱ ነው የሚያደርገው። አንድ ምሳሌ ልጨምርልሽ በደንብ ግልጽ ለማድረግ። እኔ በፕሌን ሲሄድ ዊንዶ ሲድ እወዳለሁ ማለት ወደ መስኮት፣ በተለይ ሩቅ ከሆነ ለማንበብ ይመቸኛል፣ ከዛ ለመተኛትም ይመቸኛል። ስለዚህ ቀድሜ ትኬቱን ስገዛ ሲት ሴሌክሽን አለ ምረጥ የሚለው መርጬ ዊንዶ ሲት መርጣለሁ። አንዳንድ ጊዜ አንቺ መርጠሽ ወንበርሽን አውሮፕላን ውስጥ ስትገቢ አንቺ ወንበር ላይ ሌላ ሰውዬ ቁጭ ብሎ አሁን በኋላ እናያለን። ፓሲቭ ከሆንሽ የሱ መሀልኛው ወንበር ከሆነ የሱ የነበረው መሀልኛው ወንበር ላይ ቁጭ ስትይና ትሄጃለሽ፣ እንደተናደድሽ እንደተበሳጭ እሱ ተቀምጦበት። አሰርቲቭ ከሆንሽ ግን ምንድን ነው የምታደርጊው? እሱኛው ወንበር እኮ የኔ ነው ተሳስተን የተቀመጥከው ትያለሽ። ወይም ደግሞ ሆስተሷን ትጠሪና እቺ የኔ ወንበር ያለሽ ይሄ እንደዚህ ምናምን ይሄ ነው እና ሰው ተቀምጦበታል ትያለሽ። አንቺን መነጋገር አያስፈልግሽም። ሆስተሷ ትሄዳለች፣ ቦርዲንግ ፓስን አሳየኝ ትለዋለች። ተሳስተ ነው እዚህ ጋር ያንተ ቦታ እዛ ጋር ነው ትለዋለች። ከዛስ አንቺ ሄደሽ ቦታሽ ላይ ቁጭ። ብዙ ሰው ግን ይሄን ላይ ያደርግ ይችላል። ሰው ተቀምጦበታል፣ ሰውየው ደግሞ ቁጭ ብሎ መጽሐፉ እንደዚህ እያነበበ ነው። ስለዚህ ተነስ ለማለት ይቸግራል። ፓሲቭ ኮሚኒኬሽን ሲጠሩሽ አቤት ሲልኩሽ ወዴት ማለት ነው። ሁሉን እሺ ማለት እንደዚህ ሁንሽ እንደዚህ ሁንሽ፣ ባላጠፋሽው ነገር ይቅርታ ትያለሽ። አሁን ዝም ብሎ ይቅርታ የሚጠይቁ ሰዎች አለሽ፣ ምንም ሳያረጉ ይቅርታ ይላሉ። እንዴ ምን አጠፋሽና ነው ይቅርታ የምትጠይቂ? አይ በቃ ይቅርታ ይላሉ። ሁሉን ነገር እሺ ይላሉ። የተባሉትን ነገር በሙሉ መቀበል ነው እሺ ማለት ነው። አንዳንድ ትዳር በጣም ጥሩ ትዳር የሚባል ትዳር አለ፣ ግን ላይሆን ይችላል። ጥሩ ትዳር የሆነው ለምን መሰለሽ? ሚስትየዋ ዝም ብላ እሺ ስላለች ነው። እንደዚህ ይሁን እሺ፣ እዚያ ጋር ደርሼ እመጣለሁ እሺ፣ አንቺ ይሄን አድርጊ እሺ፣ መኪናውን ልሸጠው ነው እና ሸጬ እንዲህ ላደርግ ነው እሺ። ፓሲቪቲ የሚባለው ይሄ ነው፣ ፓሲቭነስ። ፓሲቭ አግሬሲቭ ደግሞ ፓሲቭ ነች፣ እንደ አሁን እንዳነሳናት ሴት ፓሲቭ ነች፣ የምትቀበል ነች፣ ግን ውስጧ ደግሞ ንዴት አለ። ስለዚህ በሌላ መንገድ ትገልጸዋለች። በሌላ መንገድ ይሄ ዲፌንስ ሜካኒዝም ነው። ዲፌንስ ሜካኒዝም ነው ፓሲቭ አግሬሲቭ የሚባል ዲፌንስ ሜካኒዝምም አለ። ለምሳሌ አንቺ እጮኛለሽ እንበልና ከዛ እጮኛሽ አናዶሻል፣ መቅረት አትፈልጊም፣ ግን ሆም ብለሽ ቀስ ብለሽ ትለብሻለሽ ልብስሽ። ሆም ብለሽ ታረፍቻለሽ። ሆም ብለሽም ነው ግን አይደለምም። ግን እንትን ነው ውስጥሽ ፓሲቭ ነው ተስማምቷል፣ ግን ደግሞ አግሬሲቭ አለ። ስለዚህ በመዘግየት ትቀጨዋለሽ ማለት ነው። ፓሲቭ አግሬሲቭ ኮሚኒኬሽን ስታይል ያላቸው እነዚህ ናቸው። ፓሲቭም አይደሉም፣ አሰርቲቭም አይደሉም፣ አግሬሲቭም አይደሉም። ፓሲቭ ሆነው ግን አግሬሽናቸውን ደግሞ የሚያሳዩ። እሺ አሁን ቅድም ወንበሬ ላይ የተቀመጠውን ሰውዬ ምንድን ነው ያደረኩት? ይሄ ወንበር የኔ ነው ብዬ አስነሳሁት፣ ወይ ለሆስተሷ ተናግሬ እንድታስነሳልኝ ያደረኩኝ። እሱ አሰርቲቭነስ ነው። ሄጄ ግን እኔ ወንበር ላይ ነው የተቀመጥኩ ተነሳ ብለው ብጣላው፣ ሰው ወንበር ላይ ትቀመጣለህ እንዴ አታይም እንዴ ቁጥርህን የራስህን ብለው አግሬሲቭነስ። አሁን ይሄ አሰርቲቭነስ አይደለም። አሰርቲቭነስ በሪስፔክት በጨዋነት የምታደርጊው ነገር ሲሆን፣
አግሬሲቭነስ ደግሞ የምትጣይበት ነው። ወደ መነጋገር ወደ ጠብ ሄደሽ መብትሽን የምታስከብሪበት መንገድ ደግሞ አግሬሲቭነት ነው። ስለዚህ ቦታዬ ላይ ነው የተቀመጥከው ተነሳልኝ ስለው አሰርቲቭ ነኝ፣ ግን ደግሞ የኔ ቦታ ላይ ነው የተቀመጥከው ተነስ ብዬ ልጣላው እስከፈለኩኝ ግን አግሬሲቭ ነኝ። ስለዚህ አግሬሲቭነስ ደግሞ እሱ መስሪያ ቤት ውስጥ ሰራተኞች የሚቸገሩባቸውን ነገሮች ልንገርሽ። አንዱ የስራ በርናውት ወርክ ፕሌስ በርናውት ምክንያት የሚሆነው አንድ ሰው ይመጣል ስራ እና ይቀለድበታል፣ እዛ ሰው ላይ ጆክ ይሰራበታል። በቁመቱ ሊሆን ይችላል፣ በቅላቱ፣ በጥቁረቱ፣ በፀጉሩ ወይም በራሰ በራነቱ ይቀለዳል እና ሲመጣ ይሄም ይተርበዋል ያም ይተርበዋል። እሱ ይስቃል። ቆይ እሺ ምናምን እያለ ይቀልዳል። ደስተኛ አይደለም። ግን ይሄ ለአመታት ሊቀጥል ይችላል። ምን እየተደረገ እንደሆነ ታውቂያለሽ? ቡሊ እየተደረገ ነው። ሃራስመንት ነው፣ ቡሊንግ ነው። እሱ ይስቃል፣ ይጫወታል፣ ምንም እንዳልመሰለው ይመስላል። እየሳቀ እየተጫወተ እንትን ይላል፣ ግን ደስተኛ አይደለም። ማድረግ ያለበት ግን ምንድን ነው? እኔ እንዲህ አይነት ቀልድ አልፈልግም፣ በቃ አለቀ። ይሄን መናገር አሰርቲቭነስ ይሄ ነው። ጓደኞችን መካከል ትምህርት ቤት እንደዛ ነው። ይሄ ተረብ የሚባል ነገር ሲመጣ ልጁ ምንም እንዳልተሰማው ይቀልዳል፣ ይጫወታል፣ ግን ውስጡ ይሰማዋል። አንድ ቀን ግን ቆም ብሎ እኔ አይ ዶንት ላይክ ዲስ እኔ እኮ በቃ ጓደኞቼ እኔ እንዴን እኮ አልወድም ብሎ ቢላቸው፣ ሴቶች ጓደኛሞችም ከሆኑ ሲቀልዱባት እንደዚህ ሲሏት፣ ከዛ አንድ ቀን ቆም ብላ እኔ አልወድም እንዲህ ብትላቸው፣ ለምሳሌ እንትን ሊጨቀጭቋት ይችላሉ። ለምን አታገቢም ይሏታል። ለምንድን ነው የማታገቢው? ወይ ደግሞ ባልና አምጣ እንዲህ ይሏት ይሆናል። እሷ ግን ደስ አይላትም እንደዛ ሲሏት፣ ስቃ ታልፋለች። በየጊዜው መገናኘት አለባቸው። በተገናኙ ቁጥር ይሄን ይሏታል። ቆም ብላ ግን አልወድም ይሄን ብትላቸውስ? አሰርቲቭነስ ይሄ ነው ማለት ነው።